ስራቸውን የሚያቀርቡት ለማን ነው? ለማህበረሰብ ነው። የሚመለከትላቸው ማን ነው? ማህበረሰቡ ነው። ቢያንስ ቲክቶክ ተጠቃሚው ማህበረሰብ አይደል? የሆነች የሚያናድዱ አማርኛዎች ተጠቅመሃል እኮ። ተናደዳ ግን አትንተናት ነው። አትናደድ እያልከኝ አይ አይደለም። ኖ አንተ ማድረግ ያልቻልከው እኮ ነው ያልከው። እሺ ሶሪ። አዶናይ ራሱ ዱቡልቡል በነበረበት ወቅት ነው። ምንድነው ዱሮ እኮ ነው እኔ ማስበው። ሆን አልቻልኩም። 40 ምናምን እኮ ያልኩህ 40 ምናምን እኮ ያልኩህ መሆን አልቻልኩም። ለምሳሌ ስማኝ እኮ አንተ መሆን ያልቻልከውን ነገር አንድ ካንተ በእድሜ ያነሰ ልጅ መጣና ራሱን በተለያዩ ብቃት አይደለም ቀየረና እኔ ስለ ብቃት አይደለም። አዎ አይደለም። ከእድሜ ያነሰ ሰው አንተ ማድረግ ስላልቻልክ ጩጬ ልጅ አረገ ልትለኝ ነው እንዴ? ስንት አመት ቢውልድ ያረከው። እየተናደድክ ነው ታጤ። ካም ዳውን ተው እንጂ ተናደድክ። ሂድ በስማ ምንም ማራቅ ነው አሁን ካንተ ፊት ሰው ተጽዕኖ ሊያሳድርብህ። አሁን አንተ ቆይ እውነተኛ ጥያቄ ትመልሳለህ? እውነተኛ ጥያቄ ትመልሳለህ? የምጠይቀህ ነው እውነተኛ ጥያቄ። አዎ እንዲህ ብለህ እንዳታጠፋው። አንድ ጥያቄ ልጠይቅህ። አሁን ያለነው የሰግጥ ፈምስ ኤራ ላይ ነን ያለነው። ወደድክም ጠላህም፣ ተቀበልከውም አልተቀበልከውም። እኔ የምልህ ብዙ ጊዜ እኔ የምልህ ብለህ ነው የምትጀምረው። በማህበራዊ ሚዲያ እናቀር ይላል። አትደውልልኝም ከምትጠራኝ። በማህበራዊ ሚዲያ ላይ ስትመለከት ስትከታተል ወደህ ፈቅደህ ተጽዕኖ እንዲያሳድሩብህ የምትፈቅድላቸው እና ተጽዕኖ ያሳድሩብህ ሰዎች እስቲ ንገረኝ። አዎ የሚገርምህ አንተ ይሄ የሚገርም ጥያቄ ነው የጠየቀኝ። በእውነት የሚገርም ጥያቄ ነው የጠየቀኝ። እውነት ነው ታዲያ? በእውነት ማለት እኔ ፐርሰናል ከድሮ ጀምሮ ሰው አይረዳኝም። ያ የተናገርኩት ንግግር አሁን ድሮ የተናገርኳቸውን አሁን በሃይ ክላስ ያለ ሰው ያወራቸዋል። ድሮ የተናገርኳቸው ማለት ነው። ኢቭን ፕሪቴንድ አረግ ነበረ። እንዴት ፕሪቴንድ አረግ ነበረ? ከምሬ እኮ ነው የምልህ። በተለይ ይሄ አሁን ቲክቶክ ሳይመጣ ሶሻል ሚዲያ የሚፈጥራቸው ኢምፓክቶች ብዬ የሆነ ንብ የሌለው ቀፎ ጃር ሄድ የሆነ ወጣት እንደሚመረት እርግጠኛ ነበርኩ። ፍሬንዶቼ ያውቃሉ። ኦኬ። እና ይሄ የማየት አቅማችን የመስማት አቅማችን 3 ደቂቃ እንደሚሆን ድሮ ፌስቡክ ሲወጣ አውቃለሁ። እኔ ኦልዲስ ማይንድ ነኝ። ሶሻል ሚዲያ አልጠቀምም የምል ሰው ነኝ። በቃ ይሄ ስልክ የገባ ጊዜ ኢትዮጵያኖች የሆኑት ነገር አለ አይደል? ሰይጣን ነው ምናምን እንደዛ አይነት ነኝ። ውስጤ የሆነች ጃፓን አለ። እሺ ውስጤ የሆነ ጃፓን አለ። አሪፍ ነገር ነው ያልከው። ግን አንዳንድ ጊዜ ምን ቀድሞ መሄድ ቀድሞ መፈጠር ነው የሚባል ነገር አለ እኮ። እንኳን ኢምፓክት ሊያረግብኝ ይቅርና የለም እያልክ ነው እንዴ? ተጽዕኖ ያሳደረብህ ሰው ማን ነው? ተጽዕኖ የሚያሳድርብኝ ማንም ሰው አይረዳኝም ምልህ እኮ። ተጽዕኖ እኔ ቦጣ እኔን ከኔ ውስጥ አውጥቼ ሶሻል ሚዲያ ላይ ብዘረግፈው አይደለም ተጽዕኖ ተቃርኖ ሁሉ ፈጥራለሁ። የተረዳኸኝ አይመስለኝም። ተረድቻለሁ። ቲክቶክ ለምሳሌ ቲክቶክ ምን ያህል ጊዜ ትጠቀማለህ አንተ? ተጠቃሚ አካውንት አለ አይደል? አለኝ። ትጠቀማለህ። ከዛ ፎሎ የምታረጋቸው ሰዎች አሉ ወይ ላይኖሩ ይችላሉ። ብቻ ግን ላይክ የምታረጋቸው አሉ፣ በየጊዜው የሚመጡልህ አሉ። ከዛ የምትከታተላቸው የሚመቹ ሰዎች አሉ። ኦፍ ኮርስ አይደለ? በጣም ጥሩ። ስለዚህ ደጋግመህ ታያቸዋለህ። እነዛ ሰዎች አንተ ላይ ተጽዕኖ አያሳድሩብኝም ነው እያልክ ያለኸው ታጤ? አሁን የመጀመሪያ ውሸት እንዳይሆንብህ አይደለም፣ ውሸት ምናምን አይደለም ማለት። የመጀመሪያ አካውንቴን ልንገርህ፣ ዲናይ መሆን እሺ፣ ፖዚቲቭ ብቻ ነው። ፖዚቲቭ ቲንግ ይሄ ኖሌጅ ላይ የሚያተኩር ነው። እሺ፣ እውቀት ነው። ይሄ ስነ አእምሮ ላይ የሚያተኩር ነው። እውቀት ላይ የሚያተኩር ነው። ዊዝደም ላይ የሚያተኩር ነው። ትንሽ ይሄ ፍልስፍና የሚመስሉ ነገሮች ላይ ቆይ ብዙ ሳትሄድ ከአልፓቺኖ እና ከዴንዝል ዋሽንግተን
አሁን በሙያዬ መጣህ፣ በምወደው ነገር መጣህ እኮ መስት ነው የሆነ ከአንተ ማውጣት የፈለግኩት ነገር ከአንተ ብቻ ሳይሆን አክቹዋሊ እስከ ተጠቀምን እስካየን ድረስ በተጽዕኖ ስር ነን ያለ ነው። ገብቶሃል አይደለም? ማንም ሰው ከተጽዕኖ ቲክቶክ እየተጠቀመ ማህበራዊ ሚዲያ እየተጠቀመ ከተጽዕኖ ነፃ ነኝ ማለት አይችልም። ይወሰዳል። በሆነ አካል ተጽዕኖ ስር ነው ያለው። ይወሰዳል። ስለዚህ መጣውልህ ከዴንዝል ዋሽንግተንና ከአልፓቺኖ። ዴንዝልን ትንሽ አለችብኝ። ዴንዝላዊነት አለ። አልፓቺኖ በብዙ ነገሮች ሊበልጠው ይችላል። ስለዚህ ምን እያልክ ነው መሰለህ? ዞሮ አንተ በአንተ ህይወት የሙያ ህይወት ውስጥ ዴንዝል ዋሽንግተን ፊገር አይደል ነው ተጽዕኖ ይፈጥርብሃል። አማርኛ ምረጣ። ተጽዕኖ ማለት ኔጌቲቭ ይገዝፋል። አራያ አይደለም። አንድ ነገር ልንገርህ። አሁን ያኛው በፖዚቲቭ ስለሚሄድ ነው ሁለቱ ያመጣውልህ። ተጽዕኖ ግን በኔጌቲቭ የሚሆን በፖዚቲቭ የሚሆን በመጥፎ የሚሆን በጥሩ ይሁን፣ እኔ ግን ለማለት የፈለኩት ምን መሰለህ፣ ተጽዕኖ ነው። በምትወደው ስራ ወይም ደግሞ በምትወደው ሰው የልብህን እርክት የሚያደርግህ ሰው ተጽዕኖ ሊያሳድርብህ። አሁን አንተ ቆይ እውነተኛ ጥያቄ ትመልሳለህ? እውነተኛ ጥያቄ ትመልሳለህ? የምጠይቅህ ነው እውነተኛ ጥያቄ። እንዲህ ብለህ እንዳታጠፋው። አንድ ጥያቄ ልጠይቅህ። አሁን ያለነው የሰግጥ ፈምስ ኤራ ላይ ነን ያለነው። ወደድክም ጠላም ተቀበልከውም አልተቀበልከውም አልጎሪዝሙ ብለን የምናስበው ሀሳብ እሱ ራሱ አልጎሪዝም ሆኖ ገዝፎ ቁጭ ብሏል። ለምንድን ነው እንደዛ የሆነው? አንተ አካውንት አለህ። ያንተ አካውንት እንደ እሱ ያህል አላደገልህም ወይ? የሌሎቻችን እንደሱ ያህል በፍጥነት እያደገ ያለ አይደለም። የሱን ያህል ተከታይ ማፍራት አልቻልክም፣ ግን እዛ ቦታ ላይ እየሰራ ነው። ስለዚህ እንደሱ ልሁን እንዴ ልሰግጥ እንዴ ምናምን የሚል ሀሳብ ለትንሽም ሰከንድ መጥቶብህ አያውቅም? ያውቃል እንጂ በተጽዕኖ ስር መውደቅ ማለት ይኸውልህ ነው። በቀጥታም ይሁን በተዘዋዋሪ አዶናይ አንተ ላይ በሰግጥ ፈምስ ተጽዕኖ አሳድሯል። አንተ ላይ ብቻ ሳይሆን አብዛኛው ሰው ላይ ነው። ሰግጥ ፈምስ ሰግጥ ፈምስ የሚለው እኔ ወደሱ ዲቴይሉን አይደለም የሚለው ሳይመጣ በፊት ቲክቶክ የሚፈልገው 0 ምናምን ስብዕና ነው። ተባብለህ አታውቅም ከሰው ጋር? የቲክቶክ ፕላትፎርም ያንተን እንትን አይፈልገውም። አሁን እኔ 40 አሪፉ ነገር እድሜ ማለት ምናምን ዓመት ላይ ነኝ። እድሜ ማለት 40 ማይኩ ያለው ግን እዚህ ጋር ነው። 40 ሸባት ምናምን ዓመት ላይ ነኝ። ቆይ አሁን በጣም አሪፍ ነገር መጣልኝ። ለምን መሰለህ? ከዚህ በፊት አንድ ያጋራሁት ቪዲዮ ነበረ ስለ አልጎሪዝም። አሁን ቲክቶክ የሚፈልገው 0 ምናምን ነው አልክ። ቲክቶክ አይደለም የሚፈልገው፣ ተመልካች ነው የሚፈልገው። እየሞላ ስማ አልተሰም። ለምን እየሞላው ስማ? እየሞላ ስማ። ለምን እየሞላ ስማ? አንተ አልጎሪዝም ይኸውልህ፣ አልጎሪዝም አሁን እኮ ይሄ ኤሌክትሮኒክስ ይሄ አልጎሪዝሙ ስንት ሰው አናሊቲክ አለው አይደል? እሺ፣ አናሊቲክ አለው። በሀገር ደረጃ የኢትዮጵያን ኔትወርክ ቴሌን እሱን የሚጠቀም ሰው አናሊቲክ አለው። ኢትዮጵያ አብዝታ የምታየው የኢትዮጵያ ሕዝብ አብዝቶ የሚያየው ምን አይነት ሀሳብ እንደሆነ ሲምፕል ነው። ድሮም አበሻ ለጥናት ከብዶ አያውቅም። እርስ በራስ ነው የሚከብደው። ስለዚህ ችግር የለውም። አልጎሪዝሙ ይሄ አሁን ሰግጥ ፈምስ በቃ ብዙ ሰው እንትን አለው። አሁን እሺ በቃ አለው አይደለ? ተጽዕኖ ማን ነው አንተ ተጽዕኖ ያሳደረብህ አለ የለም ብዬ ነው የጠየቅኩህ አይደለ? እንደሱ ላድርግ ብለህ ካሰብክ ተጽዕኖ ስር ወድቀሃል። ተጽዕኖ አይደለም አየሩ ይወስድሃል። አየሩ ተጽዕኖ አይደለም። ምንና ምንድን ነው?
ድሮ እኮ ነው እኔ ማስበው መሆን አልቻልኩም 40 ምናምን እኮ ያልኩህ መሆን አልቻልኩም ቆይ ለምሳሌ እኮ አንተ መሆን ያልቻልከውን ነገር አንድ ካንተ በእድሜ ያነሰ ልጅ መጣና ራሱን በተለያዩ ብቃት አይደለም ቀየረና እኔ ስለ ብቃት አይደለም አዎ አይደለም ከእድሜ ያነሰ ሰው አንተ ማድረግ ስላልቻልክ ጩጬ ልጅ አረገ ልትለኝ ነው እንዴ ስንት አመት ቢውልድ ያረከው እየተናደድክ ነው ታጤ calm down ተው እንጂ ተናደድክ በስማ ምናምን ማራቅ ነው አሁን ካንተ ፊት ይኸውልህ አንተ ማድረግ ያልቻልከውን ሌሎች ሰዎች አድርገው ሲያዩ ለምሳሌ ልንገርህ ለምሳሌ በተጽዕኖ ስር ስለመውደቅ ማለት ነው ለምሳሌ በጣም በኃይለኛ ፀሐይ ኮፍያ አድርገህ የምትወጣው የፀሐይዋን ተጽዕኖ ለመቋቋም ነው አይደል መነጽር የምታረገው ወይ በዝናብ ሰዓት ጃንጥላ ይዘህ የምትወጣው የዝናቡን ተጽዕኖ አንተ ላይ የሚያሳድረውን ነገር ለመቋቋም ነው አይደል ወደድክም ጠላህም በዝናቡ ተጽዕኖ ውስጥ ነው ያለው ዝናቡ ተጽዕኖ ስላሳደረብህ ወይ ካፖርት ትደርባለህ ወይ ኮፍያ ታረጋለህ ወይ ከቤት አትወጣም ወይ ጃንጥላ ይዘህ ትሄዳለህ ቦት ጫማ ታረጋለህ የተለያዩ ነገሮች እነዛ ዝናቡ ባንተ ላይ ወደድክም ጠላህም በቀጥታም በተዘዋዋሪ መንገድ ያሳደረብህ ተጽዕኖ ነው ስለ ተጽዕኖ ስናወራ እዚህ ሶሻል ሚዲያ ላይ በሚደረጉ የተለያዩ እንቅስቃሴዎች ውስጥ ገብተህ እየተሳተፍክ አንተም እንደነሱ መሆን እየፈለግ እኔም አንተም እንደነሱ መሆን እየፈለግን መሆን ሳንችል ስንቀርና ሰዎቹ በሆነ መንገድ ሄደው የሆነ ነገር ሲያደርጉ እኔም እንደዚህ ባደረኩ ብለህ ሐሳብ ከመጣብህ እሱ በተጽዕኖ ስር መውደቅ አይደለም ምን አግሬሲቭ እንዳልሆነ አግሬሲቭ እንዳልሆነ ጭራቄ እንዳይነሳ 40 ምናምን ነኝ እሺ ዌል ኤክስፒሪየንስድ ጥሩ ዕውቀት እንዴ ከ12ኛ ክፍል የጨረስኩ ሰው ነኝ ኦኬ እሺ ለአሁን ተማሪ እኮ መጨረሴ ብቻ ፕሮፌሰራቸው ነኝ 90ዎቹ ነኝ ሌላ ጥያቄ ልታስነሳብኝ አላስነሳም ቆይ እኔን እያልኩ ነው አንተ ማድረግ ያልቻልከው እኮ ነው ያልከው እሺ ሶሪ እሺ እሳት እንዳታነድ እሺ የሆነች የሚያናድዱ አማርኛዎች ተጠቅመሃል እኮ ተናደዳ ግን አትንተናት አትናደድ እያልክ አይደለም ኖ አይደለም መናደድ ግን አንተ ማድረግ ያልቻልከው የምትለው ወርድ ክበባት እኔም ሊሆን ይችላል እኮ አንተ ነህ ተው እሺ ይኸውልህ እኔ ቀጥል ምን አደረኩ በጣም አሪፍ ነገር ነው ያነሳው አናደድኩ አይደለም ቀጥል ሁለት ወርድ በተጽዕኖ መውደቅ የምትለዋ ወርድ አልወደድኳትም ሁለተኛ አንተ ከኋላ መጥቶ አንተ ማድረግ ያልቻልከውን የምትለዋን ወርድ አልወደድኳትም ለመሰለ 40 ምናምን ነኝ ያልኩህ ዌል ኤክስፒሪየንስድ በሶሻልም በእውቀትም ኤክስተርናልም ኢንተርናልም ባላንስ የምናደርግበት እድሜ ላይ ነን ምንጋልብበት እድሜ ላይ አይደለንም አሁን እንደ መታደል እኛ ጩጬ እያለን ቲኔጀር እያለን ሶሻል ሚዲያ የለም ነበር እንደ መታደል እንዳለ መታደል ደግሞ ስራችን ሶሻል ሚዲያ ሆነ ከዛ ሶሻል ሚዲያው የሚፈልገው ነገርና ያንተ አእምሮ ይራራቃል እኔ አሁን በጣም ነው ሰውነቴ አይቀበለውም አንዳንዴ ለመሆን እንትንላለሁ ባለፈው ለቅቄ ትንሽ ተንጫጫ የሆኑ ሰዎች ጠጥቷል ቅሟል ምናምን የሚል ለምን የሆነ እንደዚህ ምናምን ብዬ አው ከላይ ግን ጽሁፍ አለች እኮ ቲክቶከር ሁን ስትባል ጣላርኩኝ ሰው አንተ ማንበብ አይችልም እንዴ ሰው ብዙ ሰው ደግሞ ዕውቀቱ የጫት ዕውቀት ነው ጫት ቅሞ ነው አትደምድም ብዙ ሰው እኔ ስልክ ላይ
እኔ ስልክ ላይ አስተያየት የሰጡትን ነው እንጂ እኔ ክሪቲዝም ነው እዚህ ያደረሰኝ። ብዙ ስራዎች የተለያዩ ስራዎች እንድሰራ ያደረገኝ የሰው አስተያየት ነው። ስድብም ዲስትራክቲቭም ኮንስትራክቲቭም የሆኑ አስተያየቶች እንደሚመጡበት አውቃለሁ አርት ውስጥ። ግን ያንተ አእምሮ ለማህበረሰብ የሚጠነቀቅ ሆኖ የተሰራ ነው እንጂ እኔ ከሞትኩ ሰርዶ አይብቀል የሚትል የበቅሎ ባህሪ የለኝም። አብዛኛው ቲክቶከር በቅሎ ነው። እኔ ላግበስብስ ሶሻል ሚዲያው ለኔ ይስጠኝ ነው፣ ለኔ ብቻ ይሁን እንጂ ማህበረሰቡ ደቀቀ፣ ሞቀ፣ ተጠመቀ፣ ጨፈለቀ ደንታውም አይደለም። በጣም አሪፍ ነገር ነው የመጣው። እነዚህ ሰዎች ያልካቸው ሰዎች ቲክቶከሮች ያልካቸው ስራቸውን የሚያቀርቡት ለማን ነው? ለማህበረሰብ ነው። የሚመለከትላቸው ማን ነው? ማህበረሰቡ ነው። ቢያንስ ቲክቶክ ተጠቃሚው ማህበረሰብ አይደለም? ስለዚህ ተጠነቀቁለትም አልተጠነቀቁለትም እያየላቸው ነው፣ እየደገፋቸው ነው፣ ሼር እያደረገላቸው ነው፣ እየሳቀላቸው ነው፣ እያበረታታቸው ነው። አይደለም ነው አይደል? ሁለቱም ነገር እስቲ አሁን ነጥለህ አሳየ። እንትን በግ ገፈህ ታውቃለህ? አርደህ ገፈህ ቆዳ በፍጹም ታው እንጂ አንተን በግ ስትገፍ በቆዳውና በስጋው መካከል ላይ የምትለጠፍ አንድ ነገር አለች። እሷ እንዲህ ያደረግ ከዛ በጣትም እንደዚህ እየተደረገ የምትለየ ነገር አለች። እና አሁን ያልከውን አባባል ለህብረተሰቡ የማይጠነቀቁ ምናምን የራሳችን ጉዳይ ብቻ የሚሉ የማህበረሰቡን እንትን የሚንዱ እያልክ የተጠቀምካቸው ነገሮች አሉ አይደለ? እነዚህ ሰዎች የሚያቀርቡት ለማህበረሰቡ ነው። ማህበረሰቡ ይደግፋቸዋል። ያው በእርግጥ ብዙ ሁሉም የኢትዮጵያ ሕዝብ በሙሉ የቲክቶክ ተጠቃሚ ነው፣ ሶሻል ሚዲያ ተጠቃሚ ነው ማለት አልችልም። በእርግጥ ግን አንድ ሰው በሚሊየን በ2 ሚሊየን በ3 ሚሊየን በ4 ሚሊየን ደረጃ ከታየለት እዛ ውስጥ ማህበረሰብ አለ ማለት ነው። አነሰም በዛም ማህበረሰብ ውስጥ ደግሞ ከ13 እስከ 15 16 ከዛ ከ20 እስከ 25 ከዛ ከ30 እስከ 35 ከዛ በዛ እኔ እናንተ ደርቢ ላይ ያለ ከዛም በላይ ያሉ ሰዎች አሉ እድሜ እኮ አናሊቲኩ። ስለዚህ ይሄን ሁሉ ስትጨምቅ እነዚህ ሰዎች ለማህበረሰቡ እያቀረቡ ከሆነ ማህበረሰቡ እየተቀበላቸው ከሆነ ባለው ነገር እና ሁለቱን እንዴት አድርገህ ነጥለህ ትሰጠኛለህ? ብዙም እውቀቱ የለኝም። አሁን ቪዲዮ ቪው እና ላይክ ይለያያል አይደል? አሁን ለምሳሌ 100,000 ሰው ቪው ሊሆን ይችላል፣ ያየ ብቻ ላይክ ያላረገ ማለት ነው። ስለዚህ ያንን ቪዲዮ 100,000 ሰው አይቶታል። ላይክ ያረገው ግን 4,000 ሰው ሊሆን ይችላል። በዛ ሐሳብ የደደብ ሐሳብ ከሆነ ላይክ ያረጉት ናቸው ደደቦች። ስለዚህ ከቪዲዮ ከሰራው ጋር 4,000 ላይክ ካለው 4,001 ደደብ አናሊቲኩ አውጥቶልናል ማለት ነው። ለኔ ግን ቪው የታዘበ አለ፣ ወደ ውስጡ ያለቀሰ አለ። ያንን በማየቱ እኔ ደፍሬ የምነግርህ ዝም አልልም። እኔ ፐርሰናል ዝም አልልም። ፖለቲካና ሃይማኖት አላውራ እንጂ በሰው ባህሪ ዝም አልልም። ከምሬ ነው የምልህ። ያው ቲክቶክ አዋርድ ላይ የታዩ ነገሮች አግሬሲቭ ነው የሚያደርጉት። መብታቸው እኮ ነው፣ መብታቸው ነው። ልጅቷ ራቁቷን መሄዷ መብቷ ነው። ካልቸር ብሬከር ነች። ግን የካልቸር ምንድን ነው? ካልቸር ባህል ሰበራ ነው። ድሮ እኮ ሱሪ ለብሳ የተገኘች ሴት 25 ሳንቲም ትቀጣ ይላል። በ1890 ነው በ1908 አካባቢ ከመዘጋጃ ነው ህግ የወጣው። ጋዜጣ ላይ አዋጅ እኮ ነው። በእውነት የመጀመሪያ ሱሪ ለባሽም ተብላ ሱሪ መልበስ ገብቷል።
ከዛ በኋላ ይሄ በ1930 ቤት አካባቢ እየተለመደ መጣ። ይሄ በተወዛዋዦች እነ ሜሪያር ሚዲያ አካባቢ እነ ጭራ ቀረሽ አካባቢ የሆነች የአለባበስ ስታይል በጣም አሪፍ ፖይንት ላይ የመጣልኝ ነው። እንቀጥልበታለን። ይሄ አይ ደግሞ ይሄ በጣም ሌላ ፖይንት ነው። ለምን መሰለህ ቅድም በተጽዕኖ ስር ነን ያለነው ምናምን ብዬ ነበር አይደል? አሁን ደግሞ በአፍሪካ ደረጃ ተጽዕኖ ስር አሁን ደግሞ ምን ላመጣልህ ነው መሰለህ? ስትጨርስ ትመጣበታለህ። እሺ ምንድነው እያለማመዱን ያሉት? ለምሳሌ ደጋግመህ የምታያቸው ሰዎች ምንድነው እያለማመዱ ምናምን የሆኑ ሰዎች እያስለመዱን ነው የሚመጡት። ገባህ አይደለ? አሁን ለምሳሌ ቅድም ያልካት ባህል ሰባሪ ያልካት ልጅ ራቁቷን መጣች። ምንድነው እያስለመደችን ያለችው? ምን ልታስለመደነት ሲባል በተጽዕኖ መፍጠር እኮ ባል የምንለምደው ነገር አለ። የሚያለማምዱን ሰዎች አሉ። ወደንም ሳንወድም እኮ ነው። አንዳንድ ጊዜ ለምሳሌ አሁን ያደረገችው ልጅ ተደጋግሞ በሌሎች ሰዎች እየተደረገ ቢመጣ ምንድነው የሚሆነው? አይናችን ይለምዳል። እንደ ድሮ እንደ ዛሬ እንደጮህንበት ከዛሬ 5 ዓመት በኋላ ላንጮህበት እንችላለን። አልነገርኩህም እንዴ? 1 ዓመት እኮ ነው ምን ከክፍለ ሀገር እንደመጣው 4 ኪሎ ፐብሊክ ፎን ጋር ቻፕስቲክ የሚቀባ ልጅ አይቼ ነግሬያለሁ። ቻፕስቲክ የሚቀባ ልጅ አይቼ ይሄ ጌኖ ማለት ነው፣ ይሄ ወንድ ሚስት ወይም ደግሞ ሚስት ነው ብዬ እስከ 5 ኪሎ 6 ኪሎ ድረስ ተከትየው ከኋላ አረማመዱና ያለው ምናምን ከክፍለ ሀገር እንደመጣው ነው። ፍልጥ ነበርኩ፣ አልተቀረጽኩም። ከዛ እኔ አዲስ አበባ ገባው። አመት ሳይሞላኝ እኔም ካርሜክስ ገዛው። ለምን ከንፈር እየደረቀ ነው። ለመድኩ። ብዙ ሰው በዙሪያዬ ቻፕስቲክ የሚቀባ አለ። ይሄ ከንፈርህ እኔ ደግሞ እንዲህ የማለት ልምድ አለኝ በድሮ ሙድ ማለት ነው። እና በፊት እኔ ቀመህ ነበር የሚመስለኝ የነበረው ብዙ ጊዜ ሲቃም አሁንም ብዙ ሰው ምናምን ስለሚባል እኮ አሁን ግን ተደጋጋሚ አብረን ስንውል ሳይ ያው እሺ ከንፈሬ እንትን ወደ ከንፈር የሚመጣ ወዝ እና መለማመድ አሁን ያልቀባም ነገራችን። እሺ ይሄ ስሩ ፕሮሰስ ወይም ደግሞ ቱ ኢምፕሩቭመንት በልምምድ ውስጥ መወረስ አለ፣ መወሰድ አለ። እሱን ነው እኮ ማለት ያሉት በተጽዕኖ ስር መሆን። ኖርሙ ሲሰበር ይሄ የነበረን ባይዘው መጽሐፍ ቅዱሳዊ ነው። እኔ እኮ ትደግፋለህ ትጠላለህ አይደለም። ልናዘገየው እንችላለን ወይም ደግሞ ፍጥነቱን ትንሽ ልንገታው እንችላለን እንጂ መሄዱ እኮ አይቀርም። እየሰየጠን እኮ ነው የምንመጣው፣ እየሰለጠንን አይደለም። እየሰየጠንን ነው የምንመጣው። ሰይጣን እየሆንን ነው የምንመጣው። መጽሐፍ ቅዱሳዊ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፍ ቅዱሳዊ ነው። ያለፈውን ጊዜ አትኮንን ይላል። የሚመጣውን አታውቅምና አታዳንቅ፣ አታጨብጭብ። የሆነ እዚህ ጋር አሁን አልጎሪዝሙ ገቢ ሊፈጥርልህ ይችላል። አታጨብጭብ። አንተ የራስህን ታጠቅ ነኝ አይደል? በጣም ታጠቅ። ደስ የሚለኝ ለምን እንደሆነ ታውቃለህ? አዲስ አበባ የመጣሁት 97 ነው 96 ምናምን እስካሁን ታጠቅ ነኝ። ከምሬ እኮ ነው የምልህ። ስምን አልቀየርክም። አይ ብዙ ጊዜ ስም ይቀየራ ምናምን ዘባለ ነው ታጠቀን። እኔ ማጥፋት ብዙ ሰው ሳይኮሎጂካሊ ይከመራል፣ ይቆለላል። ብዙ ሰው ይላል፣ ድምፁን ከሆዱ ያወጣል ምናምን። ፌክ ማንነት፣ ፌክ የመሆን ገብቷል። የተቆለለ ይናዳል፣ የረዘመ ያጎነብሳል። ገብቷል። የተከመረም ይናዳል። ማትናደው አንተ ቦታ ላይ እደግ፣ በቃ ቦታ ላይ ሁን። ገብቷል አይደለ? እና ያ ፐርሰናሊቲ ለስራ ላይ ሆን ይችላል፣ ለአንዳንድ ቦታ ላይ ሆን ይችላል ምናምን። ገብቷል። እኔ ሰርክል አለኝ፣ የሆነ ዝም የምልበት ሰርክል አለኝ፣ ማውራበት ሰርክል አለኝ። እስቲ ወደ ተጽዕኖ እንምጣ። በጣም አሪፍ ነው። ስለዚህ ከተጽዕኖ ነፃ ነኝ እያልክ ነው አንተ? ሰው ለምንድን ነው ሞነስትሪ
የሚሆነው ሞነስትሪ ውስጥ ገዳማዊ ሞነስተር ከመሆኑ በፊት ለመሸሽ አይደል እንዴ? ሽሽት እኮ ነው። መወሰድህ አይቀርም ብራዘር። ሪቻፕ ታደርጋለህ፣ ትወሰዳለህ። አንተ ማነህ? ተወስደህ በዛው እንዳትቀር፣ ጭልጥ ብለህ እንዳትቀር። ላይክ እንደ አዲክት እኮ ነው። እስኪ ልሞክረው ብለህ ሲጋራ ከዛ በኋላ በፓኬት ገዢ ትሆናለህ። አይናችን ላይ በቀለለ ይሄ ቱ ኢምፕሩቭመንት ልምምድ ይወስዳል ነው የኔ ፖይንት። ስለዚህ ዞሮ ዞሮ እስከተጠቀምንበት ድረስ ሶሻል ሚዲያው በእያንዳንዳችን ስብዕና ላይ የሚያሳድረው ተጽዕኖ አለው። ምናልባት ነቅተን ራሳችን ፕሮቴክት ማድረግ በአግባቡ መጠቀም ምናምን ውስጥ የመግባትና ራሳችንን የመጠበቅ ነገር። አንድ ቪዲዮ ለቀሃል እኮ ጋሽ አልጎሪዝሙ ላይ ምን ብለሃል አንተ? ዲዩሬሽን አለው እኮ አንድ ቪዲዮ የሆነ ፖርኖ ዝም ብለህ የ30 ደቂቃ ፖርኖ 20 ደቂቃ ካየህ ቀጣይ ስክሮል ስታደርግ 20 ደቂቃም አይደለም ስለከፈት ቀጣይ ፖርኖ ነው የሚያመጣልህ። በዛ ሪሌቫንት በሆኑ ስራዎች ነው የሚመጣል። ኳስ አይተህ 3 ደቂቃ ካየህ ቀጣይ ስክሮል እኮ አላረክም ያመጣል። አልጎሪዝሙ ቴዲ የሚፈልገው ነው የሚልህ። እሱ እኮ ብዙ አይነት አሰራሮች አሉት ታውቃለህ አይደል? አንተ ላይክ የምታደርገው ምናምን ያ ሁሉ ዳታ ተጠንቶ ለማስታወቂያ አሰሪ ድርጅቶች ይሸጣል። ከዛ እነዛ አሰሪ ድርጅቶች ታጠቅ የሚፈልገው ምንድን ነው? ለምሳሌ ቻፕስቲክ ከሆነ የቻፕስቲክ ማስታወቂያ ያመጡልሃል። ኢንተረስት ይታወቃል። አንዳንድ ጊዜ ነገር የለውም። ድንገት ስትመጣ ድንገት የሚመጡልህ ማስታወቂያዎች ስታያቸው ከሆነ ከአንተ ከምትፈልገው ነገር ጋር ተገጣጥመውብህ አያውቁም። ያ እኮ የሚሆነው አንተ ሰርች ከምታረገው አብዝተህ ከምታየው ከእንደዛ አይነት ነገሮች። ለምሳሌ እንዳልከው ቅድም ይሄ ሰልፍ ሄልፕ የሆኑ ሞቲቬሽናል የሆኑ ነገሮችን የምትመለከት ከሆነ እነዛ ነገሮች በብዛት ይመጡልሃል። ማትስ ምናምን የተለያዩ ነገሮች የምታረግ ከሆነ እነዛ ይመጣሉ። ናሽናል ጂኦግራፊ ምናምን አሁን ብዙ ጊዜ ይመጣልሃል የምታይ ይመስለኛል። አንተ ዶክመንተሪ ትወዳለህ። ዶክመንተሪዎች ምናምን ይመጡልሃል። የተለያዩ ነገሮች ብቻ አንተ እንደ ኢንተረስትህና እንደ ፍላጎት። ስለዚህ አልጎሪዝሙ ማን ነው ማለት ነው? አንተ ራስህ። ያንተ አልጎሪዝም አንተ ነህ፣ የኔ አልጎሪዝም እኔ ነኝ። የሀገራችን እንደ ሀገር ደግሞ አልጎሪዝም ሁላችንም ነን ማለት ነው። የሁላችንም ነገር ለምሳሌ አብዛኛውን ነገር የሚያስቅ ነገር እንፈልጋለን። ምክንያቱም ብዙ የሚያሳዝን ነገር ስላለን ብዙ መርሳት የምንፈልገው ነገር ስላለ ማለት ነው አይደል? ስለዚህ ብዙውን ጊዜ ተወዳጅነት ያላቸው ላይከብል የሆኑት አስቂ ነገሮች ናቸው። አስቂ ነገሮች ደግሞ በባህሪያቸው እንትን ነው፣ ሁሉንም ሰው ይስማማበታል። የሆነ አይዲያ ይዘህ ስትመጣ ግን በዛ አይዲያ ውስጥ ምን ለማለት ፈልጎ ይሆን ገና እስኪረዱት ድረስ ራሱ ላይክ ለማድረግ ምናልባት ተመልሶ ከመጣላቸው ወይ ምናምን ነው። አንዳንዶች ይረዱና ወዲያው ላይክ ያደርጋሉ። አንዳንዶች ደግሞ ባይረዱትም አይ ይሄ ሰው ጥሩ ነገር ሊሆን ይችላል የሚያስተላልፈው፣ እኔ ባልጠቀምበት ሌላ ሰው ሊጠቀምበት ይችላል ብለው ወይ ላይክ ያደርጋሉ ወይ ሼር ያደርጋሉ። በጣም የሚገርመኝን ነገር ንገረኝ። ሰራተኛ ፈልገህ እስኪ መገናኛ አካባቢ እንዲህ ተደርድረዋል አይደል? እዚህ አያት የኮንስትራክሽን ሰራተኞች እዚህ መሀሉ ላይ ህዝብ የምታየው መዶሻ መራጃ መጋዝ ምናምን ቀለም የሚቀቡ እያቸው እስኪ። ከዛ ለስራ አናግራቸው ጥቂቶቹን። ለማንኛውም ደውልልሃለሁ ስልኬን ያዝ በለውና ስልኩን ሲመዠርጠው ካንተ ይበልጣል። ሰራተኛሜ ከምሬ እኮ ነው የምልህ። በጣም ነው የሚገርመኝ። ሰራተኛሜ መገናኛ የቤት ሰራተኛ ሻንጣዋን ይዛ ምናምን ቆይ ስልኳን ትስጠኝ፣ ስልክሽን ቁጥር ስጭኝ ስትላት ያንተን ስጠኝ ብላ ይሁን ምናምን ስትይዝ እኔ ደነግጣለሁ። ብዙ ጊዜ ነው የምደነግጠው። ማለት ሰራተኛ ፈልጌ ምናምን አይደለም፣ ስራዬ ኦብዘርቬሽን ነው። ገብቷል? ነገ በሽበት ምጽፈው ጽሁፍ ስላለ ኦኬ፣ ለጽሁፍ የለኝም ብቅ እያለ ነገ በሽበት ምጽፋቸው ጽሁፎች አሉ ብዬ ስለማስብ ኦብዘርቬሽን ብቻ ነው የማደርገው።
አብዛኛው በእግሬ ሄዳለሁ፣ በታክሲ ሄዳለሁ ምናምን ገብቷል። ይገርመኛል። የሚገርመኝ ለምን ስልኩ ኖራቸው አይደለም ሶሻል ሚዲያ ጥቅጥቅ እያረጉ ነው። ዌይትረሶች እነሱ የስራው የቤቱ ሊሆን ይችላል። ለምን ምንድነው ቢልስ ፎቶ ስለሚያነሱ ወይ የካምፓኒው ሊሆን ይችላል ወይ የራሳቸው ሊሆን ይችላል። ግን ይሄ ሶሻል ሚዲያ ላይ በጣም ገብጋቦች ነን። ዋጋ እንከፍላለን። እንዴ የኔ ልጅ ምንድን ነው ያለችኝ ሰራተኛዋ? እኔ በመጀመሪያ ደሞዜ ስልክ ነው የምገዛው እኮ ነው ያለችው። ለምንድን ነው ሰራተኛዋ የምትለው ግን አንተ? ምንድን ነው የሚባለው? ሆስተስ? አይ አገልጋይ የምታገለግለው ነው። እንደውም አገልጋይ አይባልም። ሙት ሰራተኛ የምታግዘን ስማ አይደል? ለምን ታንቆለባብሰዋለህ? ሰራተኛ እኮ ማለት እንትን እኮ ነው፣ ቅባት ነው፣ ሞገስ እኮ ነው። የሚሰራ ታዲያ የሚሰራ ማለት እኮ ነው። ጉልበቷን ከበዘበስኩ ነው መጥፎ። ሰራተኛ ማለት እኮ ሞገስ ነው። በቃ የሞገስ ስም ነው። ሰራተኛ ይባላል አይደል? አገልጋይ ነው የማይባለው፣ ባሪያ ነው የማይባለው ለኔ። አይ ብዙ ጊዜ አንዳንድ ሰዎች አይ የምታገለግል የምታግዘን አገልጋይ አይባልም ሲሉ ሰማለሁ። አገልጋይ አይባልም። ማን ስለሆንክ ነው ማገለግልህ እንዴ? ፍቅር ስጠኝ፣ ፍቅር ሰጣለሁ፣ ስራዬን በአግባቡ ሰራለሁ። ለምንድን ነው ይሄ? እኔ አይመቸኝም። እሺ ወደ ስልካቸው እንመለስ። ይገርመኛል። ለምን? ሶሻል ሚዲያ ስለሚወዱ በቃ ሌላ ምንም ማለት። ስለዚህ ዞሮ ዞሮ በተጽዕኖ ስር ነን ያለ ነው። ተጽዕኖ ያን ተጽዕኖ የመቋቋምና ያለመቋቋም ጉዳይ ነው የሚጠበቅብን ከኛ። እኛ ይሄን አለን፣ እናንተ ምን ትላላችሁ? ይሄንን አለን፣ ይሄንን ሁሉ አለን። ኦኬ እሺ፣ ሶሪ ኃይል ትጠቀማለህ እና እናንተ ደግሞ በአስተያየት መስጫው ላይ ጻፍ ጻፍ አድርጉልን። በሌላ ሀሳብ ተመልሰን እንገናኛለን። ይመቻች። ፒሳ ፒሳያ